ማስከሞተች ሰላምን ሰው ገለሻል ብለን እናስፈራራታለን። ከዛ የፈለግነው ነገር እናስደርጋታለን። ያላትን ሀብት በሙሉ እንነጥቃታለን። ሌላ ደግሞ ያዘዘችው ምንም ስራ የለም። እሷ አስታዘዝሽ ብቻ ነው እንዴ የምትሰሪው? አንቺ ገረድ፣ የእሷ ልጅ መሆን የረሳሽው እንዴ? እኔ አዘዝኩሽ ማለት ደግሞ እሷ አዘዘችሽ ማለት። አዎ፣ ግን አንቺ እሷ ልጅ አይደለሽም። እረስቸዋለሁ ማለት አይደለም። ፌስታሉን ወስጄ ነው ማባራት። ማነው አንቺን አባራሪ ያደረገሽ? እናቷን ገድዬባታለሁ። እዚህ በኋላ ማንም ሰው እኔን ቀና ብሎ እንዲያጣ። ቆይ ግን አንቺ ምንድን ነው የምትፈልጊው? ሰድቢያታለሽ፣ እንደፈለግሽ ታረጊያታለሽ። ምንድን ነው ሀሳብሽ? ከመሬት ተነስተሽ ካልተባረረች ሞቼ ይገኛሉ ትያለሽ። ቆይ ግን አንቺ ምንማርኪ ነው የምትያትለሽ? ሰላምዬን እንግዲህ ጎል ውስጥ ለመክተት እሷን ወንጀለኛ ለማስባል ማለት ነው ቆርጦ ተነስቷልኝ። ማን? አቶ በኃይሉ። እንግዲህ ወንድም በእህቱ ላይ ሊጨክን የቻለበት ምክንያት ምንድን ነው? ማለትም እንግዲህ ወይዘሮ ሰላም ምንም እንዳላደረገች እዚህ ወንጀል ውስጥ እንደሌለችበት የታወቀ ነው። ማለት ኦልሬዲ አልሚ ተነስታለች። ወይዘሮ አልማዝ ምንም አልሆነችም፣ ተነስታለች። ነገር ግን በጣም የሚያሳዝነው ነገር አቶ በኃይሉ ዋሽቷል። አቶ በኃይሉ ዋሽቶ እንግዲህ ያልገደለቻትን እሷን በቃ ነፍስ እንዳጠፋ ውስጧን ራሱ እንኳን እሷን የነፍስ ማጥፋት በቃ ነፍስ ያጠፋ ሰው የለም ወንጀለኛ ሰው እንደዛ አድርጎ እንዲሰማት ጫና ፈጥሮባታል ማለት ነው። እንግዲህ ወይዘሮ ሰላም በጣም ተረብሻለች። ለዚህ ምክንያቷ ወንድምየው ነው። አቶ በኃይሉ ይህንን ሊያደርግ የቻለው በምን ምክንያት ነው ለምንድን ነው የሚለውን ነገር ስንመለከት ገንዘብ ነው። ገንዘብ እንግዲህ ይህን ያክል በጣም ችግር ሆኗል ማለት በቃ ለገንዘብ ሲባል የማይከፈል ነገር የለም። እና እንግዲህ አቶ በኃይሉም እያደረገ ያለው ይህንኑ ነው ማለት ነው። በቃ ለገንዘብ ሲል እንደዚህ አድርጎ አሳልፎ እህቱን ለመስጠት ተገዷል ማለት ነው። አሁን እንግዲህ ተደውሎላታል። ሳሚ ደውሎ ገንዘብ እንድታስገባ ይህን ያክል ገንዘብ አምጪ ብለው እንግዲህ እያስፈራሯት ይገኛሉ ወይዘሮ ሰላምን ማለት ነው። ሰላምን ባለችበት ነበር የወደቀችው። እህቴን አልማዝን አንቺና ወንድምሽ ሆነሽ ተባብራችሁ ነፍሷን አጥፍታችሁ ደግሞም ጭራሹን ወስዳችሁ እንደቀበራችኋት ሰምቻለሁ ሲል በዛ ሰዓት ሰላም በጣም ነው የተደናገጠችው። ለምን ከዛ በፊትም ራሱ በኃይሉ ምን ብለዋለች? እኔ ምንም እንደማትሆኝ በእኔ እርግጠኛ ሆኝ እንዴት እኔን አታምንኝም እንዴ ሲላት፣ ኧረ አምናለሁ ወንድሜ አምናለሁ ነው ያለችው። እና እንዴ ስላመነችው እሷ እንግዲህ እሱም በልቡ ምንድነው እያደረገ ያለው? ስላመነችው ነው። ስላመነችው ባታምነው ኑሮ አልሰማህም ብትለው ኑሮም ይሄንን ነገር ሊያደርግ አይችልም ይሆን ነበር እንግዲህ። ነገር ግን እሷ ማምናዋለች። ያመነችው ወንድሟ ነው። አምና እኮ ነው። አሁን እሱን እኮ ስላመነችውም ነው ቃልን ራሱ የተቀበለችው። ልጅሽ ናት ሲላት እሺ ብላ የተቀበለችው ምን ስለሆነ ነው? ስላመነችው ነው። እና አንዳንድ ጊዜ ማመን ይጠቅማልም ይጎዳልም። እና ለእሷ ደግሞ ያው ጎድቷታል ማለት ነው በዚሁ አጋጣሚ። እና አሁን ላይ ግን ብሌንን ማንም ሰው እንዳይናገራት ብላለች። በጣም ደስ የሚለው ነገር ብሌንን ማንም ሰው እንዳይናገራት ብላለች ማለት ነው። ይህንን ያለችበት ምክንያት ቃል ነች። ቃል እንግዲህ ለዚህ ሁሉ ነገር ቃል ተጠያቂ ናት። ይህ ሁሉ ነገር እየተቀነባበረ ያለው የውሸት ልጅ ሆና መታ ቃል በሷ ምክንያትም ነው። ስለዚህ አሁን ቃል እያደረገች ያለችው ነገር በጣም 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 ከባድ ነው። በእርግጥ እዚህ እንኳን እውነቱን ለመናገር ምን አድርጋ ነበረ በመጀመሪያ ላይ ማለት ነው ቃልን ማለት ነው ልጅ አድርጋ ስትቀበል መጀመሪያውኑም ምን ብላ ነበረ ወይዘሮ ሰላም ማለት ነው ልጇ እንዳልሆነች ውስጧ ነግሯት ነበር ሲጀመር ገና ማለት ነው። እንዴ ግን እርግጥ ማለት በቃ ተጠራጥሯል ውስጧ በጣም ስለተጠራጠረ ልጄ ናት ብላ ለመቀበል አልፈለገችም ነበር። ነገር ግን በኃይሉ ራሱ ለሴራ ራሱ ደግሞ ለሚፈልገው አላማ ስለነበረ ያመጣት ልጅቷን ማለት ነው። ምን አድርጓኒ በቃ ሳትወድ በግዷ ማለት ነው። እውነት ለመናገር ሳትወድ በግዷ ነው ሰላም እርግጠኛ ነኝ ግን እያለችው የተጠራጠረችው ነው እንግዲህ ልጇ አድርጎ ያመጣት። ለዛም አሁን ላይ እንግዲህ እያደረገች ያለችው ነገር ከባድ ነው። በተለይ ብሌንን ያው ነግሯት ነው። በእርግጥ በኃይሉ ምን ብሏታን ከዚህም በፊት ብሌንን እንደፈለግሽ አድርጋት፣ ሰላምን ግን ለጊዜው ተያት ስላላት አሁን ላይ ብሌንን እንደፈለገች ማለት ነው ከፍ ዝቅ ነው እያደረገቻት ያለችው። አሁን ላይ ግን ሰላም ምን አለች? ማንም ሰው አለች ማንም ሰው ብሌንን እንዳይናገር አለች። ማንም ሰው በቃ በጣም ደስ ይላል እውነት። አሁን ቃል በጣም ነው የተናደደችው። እንደማየ እየተቆጣሽኝ እኮ ነው እየተናገርሽኝ እኮ ነው ምናምን አላለችም። ወይዘሮ ሰላም ምን አለቻት? በጭራሽ ከዚህ በኋላ ማንም ሰው እንዳይናገራት። እኔ እናቷን
የእናቷን ነፍስ አጥፍቼ ለራሴ የህሊና ጸጸት ላይ ነኝ። ደግሞ እናንተ ጭራሽ ማንም ሰው ቀና ብሎ ብሌንን እንዳያት እንዴ! በተለይ አንቺማ እኮ አበዛሽው። ቆይ ምን አድርግ ነው የምታያት ልጅቷን እንዴ? አንዴ እሷን ካላስወጣሽ እሷን ማስወጣት አለብሽ። ማትዩ ነገር የለም። ቆይ ምንድን ነው የምትይው? ልጅቷ እኮ አይደለም ከአንቺም ሆነ ከእኔ ከሁለታችንም ትበልጣለች፣ ችግር ይዟት እንጂ። ምን አድርግ ነው የምትያት ልጅቷ? ብቻ ወረደችባት ነው የምላችሁ፣ ወረደችባት። እናም አሁን ላይ እንግዲህ ቃል በጣም ነው የደነገጠችው። ሴትዮ ውስጧ ልጇ እንደሆነች ነገራት እንዴ ነው ወይስ ምንድን ነው የተፈጠረው ነገር? እኔ ያልገባኝ ነገር እያለች እየተደናገረች ትገኛለች። ይገባታል የምር እና እየተደናገረች ትገኛለች ማለት ነው። እንግዲህ በዚህ መልኩ እንድትደናገር የሆነችበት ምክንያት ደግሞ ወይዘሮ ሰላምን እሷ ራሷ እኮ ተስማምታለች። በነገራችን ላይ እሷ ራሷ ተስማምታ ቃል ተስማምታለች ከአቶ በኃይሉ ጋር ተስማምታ ማለት ነው። እንግዲህ እሺ ብላ ወዳ እሷም ራሷ ነው እንግዲህ ወይዘሮ አልማዝን አዎ በቃ ልክ እንደጠፋች ልክ እንደሌለች ልክ በቃ እሷ በህይወት እንደሌለች እሺ ብላ ተስማምታ ነው። ስለዚህ አሁን ላይ አቶ በኃይሉ ብሌንን እንድትጎዳ ነግሯታል። ብሌንን እንደፈለግሽ አድርጊ ብሏታል አንዴ። ለዛም ነው አሁን ላሷ ጥባት እየተጫወተችባት ያለችው። ነገር ግን ሰላም ምን አለቻት? ማንም ሰው አለች በቃ አሁን ከዚህ በኋላ ማንም አይናገራትም ብሌንን ማለት ነው። በጣም ነው ደስ ያለኝ የምር። እና እንግዲህ አቶ በኃይሉ በዚህ ልክ ደግሞ ብሌንንም እንደዛ እንደፈለግሽ አድርጊ ያላት ለምንድን ነው? እኔ ሁሌም ቢሆን እኔ የዚህ ድራማን ነገር ሳነሳ ጥያቄ የሚሆንብኝ በኃይሉ አንደው ሰላም ምን ብታረገው ነው በዚህ ልክ ሊጎዳት የፈለገውና ያሰበበት ምክንያት የሚለው ነገር በጣም ይገርመኛል ማለት ነው። እናም እንግዲህ ታዲያ በአቶ በኃይሉ ላይ የሚመጣው ነገር ምንድን ነው? አቶ በኃይሉ ለራሱ በጣም ብዙ ወንጀል ያለበት ሰው ነው። በጣም ሲበዛ ማለት ነው። ብዙ ወንጀል ያለበት ሰው ነው እና ይህንን ሁላ ወንጀል ይዞ እሱ ግን ደግሞ እንደዚህ በዚህ ልክ ብሌንን ለማጥፋት መጣሩ ወይዘሮ በጣም ነው የደነገጠችው። በነገራችን ላይ ወይዘሮ አልማዝ በጣም ነው የደነገጠችው። ምክንያቱም መግቢያ ላይ እንዳሳየኋችሁ ምን አለ በኃይሉ ለቃል ማለት ነው የእሷ መሞት እኮ የአልማዝ በህይወት አለመኖር ለእኛ ጥቅም ነው፣ ለእኛ በጣም አሪፍ ነው፣ ለእኛ ጥሩ ነው ሲል እንዴ ልትገሉኝ ነው እንዲህ ብላ ደነገጠች ሁላ ማለት ነው። በኃይሉ በነገራችን ላይ ጣጣ የለበትም እንደዚህ አይነት ነገር ላይ እንደዚህ ወንጀሎች ነክ ነገር ምናምን ጣጣ የለበትም፣ ያደርገዋል። ነገር ግን ምን አለችው ቃል ምን አለች እንዴ? ራሷ ቃል ራሱ ደነገጠች። እንግዲህ ቃል እንደ በኃይሉ ናት፣ ጣጣ የለባትም። ለዛም ነው እኮ ገና ሳትመጣ ራሱ እንኳን ገና ሊያመጣት ሲል ማለት ነው እንግዲህ እሷን ያመጣት እንደምናውቀው ሁላችንም ሳሚ ነው። ሳሚ እኮ ገና ሳያመጣት እንኳን ጨካኝ አረመኔ እንደዛ ተብሎላት እንደዛ የመጣች ልጅ ስለሆነች በችግር የለባትም በቃ ለጭካኔ ማለት ነው። አሁን ላይ ግን እንደነገጠች እንደውም በወይዘሮ አልማዝ እንደነቃች ስታይ ተደስታ በቃ ሄዳ ልጠራ ማለት ነው። ሰላምን ልጠራ ስትሮጥ ቀስ አትንቦዥቦዥብኝ አይነት ነገር ብሎ እንግዲህ በጣም ተቆጥቶ ማለት ነው። በጣም ሆት ሆኖ ነው በጣም ተቆጥቶ አቶ በኃይሉ ተረጋጊ፣ አትሩጭ፣ ያልተጠየቅሽውን አታውሪ፣ ተረጋጊ እንዴ የእሷ እኮ በህይወት አለመኖር ብሎ ደገመው ማለት ነው። እና በዚህ ልክ ግን አሁን ላይ እንደዚህ እያደረጉ ያሉትን ምንድነው ስንል ቃልና በኃይሉ እንዲሁም ደግሞ ሳሚ ወይዘሮ ሰላምን ያው መጥፎ ነገር ለማድረግ ነው። እሷን ያላደረገችውን ነገር ለማድረግ እሷን ያለ ስራዋ ለመወንጀል። በእርግጥ እነሱ አላማቸውና እቅዳቸው እሷን ወንጀለኛ ማስባል ወይም ደግሞ ወንጀለኛ ማድረግ ብቻ ሳይሆን እነሱ አላማቸውና እቅዳቸው ግልጽ ነው። ግልጽነቱ ምንድነው? ገንዘብ ነው በቃ። እኔ የምለው አረብ ሀገር እንደው ተለፍቶ ተደክሞ መከራ ታይቶ ተሰርቶ ማለት ነው። እንደዛ ተለፍቶ ተደክሞ ተሰርቶ ከዛ በኋላ እንደው ማለት እህትን በዚህ ልክ በቃ ለመበደል መሮጥ ምን አይነት ወንድም ነው ግን? የእውነት ምን አይነት ወንድም ነው እንዴ? እህቱ አይደለች እንዴ? ለምንድነው በዚህ ልክ ሊበድላት የተነሳባት ቆርጦ? ለምንድነው በዚህ ልክስ የሚያሰቃያትኝ? እኔ አረብ ሀገር ያለን ልጆችማ በቃ እውነት በጣም ጥንቃቄ ያስፈልጋል። በነገራችን ላይ በድራማ ብቻ አይደለም ብዙዎች የሚሸወዱበት፣ ብዙዎች የሚበሉበት፣ ብዙዎች በቃ በማመን ማለት ነው። ሰውን ማመን ጥሩ ነው፣ ግን ደግሞ ለሁሉም ነገር እምነትም ሁሉም ነገር በአግባቡና በልኩ ሲሆን ነው እንጂ ጥሩ እንደው ማለት የዋህነትን እንደ ሞኝነት የዋህነትን እንደ ጅልነት የሚያዩት ሰዎች አሉና የዋህነት ጅልነት አይደለም በነገራችን ላይ ማለት ነው። እና የዋህ ስለተሆነ እንደ ጅል መታየቱ ጥሩ ነው ብዬ አላስብም ማለት ነው። እንግዲህ ብሌን ደግሞ
እዚህ ጋር የዋህ ናት። ከዚህም በፊት ብለዋለች። ከዚህ በፊት እንግዲህ በኃይሉ ምንድነው ያደረገው? ብሌን እንድትወነጀል ብሌን ራሱ ሌባ እንድትባል የሰላምን ወርቅ ሰርቆ እንትን ከሷ ወስዶ ከዛ ብሌን ሰርቃለች፣ ብሌን ሌባ ነች ለማስባል የሄደበት ርቀት። እኔ የምለው ብሌን እኮ የእህቱ ልጅ ናትኝ። የዛች ማዶ ባዳው ቃል እንደዛ ዘንጣ በእህቱ ገንዘብ በእህቱ ብር በብሌን ለብሌን በመጣው ልብስ ለብሌን በመጣው ጊፍት እንደዛው አምራ ተውባ ጌጣ የእህቱ ልጅ ደግሞ እንደዚህ በጣም በእውነት በሚያሳዝን ሁኔታ ሆነ። በኃይሉ ግን የሚያስደስተው ይሄ ነው። ለምን ሰላም ትክክለኛ ልጇን ካገኘች ገንዘቧንና ንብረቷን ለልጇ ታወርሳለች። ይሄንን ደግሞ እሱ አይፈልግም። እሱ የሚፈልገው ምንድነው? ገንዘቧን ለሱ እንዲሆን ነው። እንዴ ልጅ የወለደችው ለልጇ ልታረግ መስሎኝ፣ ማለት ለልጇ ነው ማድረግ ያለባት አይደል እንዴ? እንደው እንኳን አጎት ነው ቢያንስ እንኳን ብሌንን በመጀመሪያ ደረጃ አሳድጋታለሁ፣ ችግር የለም አንቺ ብቻ ሂጂ አለ። እሺ ብላ እሷም ደግሞ ሄደች ወደ አረብ ሀገር። አረብ ሀገር ለሁሉ አይደለም የሚቀናው። ስለዚህ ለእሷ ደግሞ እንዳጋጣሚ ሆኖ አልቀናትም። ታሰረች፣ መከራየች፣ 10 ዓመት ሙሉ ታስራ በጣም ስቃይ በልታ ብዙ ነገር ሆና ነው እንግዲህ ወደ ሀገር የተመለሰችው ከ10 ዓመት እስራት በኋላ። እቺ ሴት አሁን የምታሳዝናትኝ በተቻለ አቅም ኦኬ ቤት ገዛች፣ በር አላት። ብሩን አመጣጡን ጠየቃት። ቆይሽ አንቺ አሁን እንደምትዩ ታስረሽ ከነበረ ይሄ ሁሉ ገንዘብ ከየት መጣ አላት። እሷም ነገረችው። ገንዘቡ እኮ ወንድሜ ገንዘቡ የመጣበት እኮ ሁኔታ እንዲህ ነው ብላ አስረድተዋለች። ታዲያ ያንን ተረድቶ እህቱን ቢችል ማገዝ፣ ቤት ስትገዛ ምን ስትል ማገዝ ምን ማለት ሲገባ እንደዚህ በዚህ ልክ ግን እህቱን እኔ በጣም በእውነት በጣም ነው የሚያሳፍረው አቶ በኃይሉ ማለት ነው። እንግዲህ ዳግምን ሰጥቷታል። ብቻ በቃ ለብሌን ዳግምን ሰጥቷታል ፈጣሪ። እናቷን እንደማታውቃት እናቷ አታውቃትም። እንግዲህ ሰላምና ብሌን አብረው እየኖሩ ሰላም እንግዲህ ብሌን እንደ ልጇ ነው የምታያት። ግን ደግሞ እውነታውና ቶሩ ደግሞ ሰራተኛ ሆና ነው የገባችው። ነገር ግን ልጇ ናት። ግን እኔ በጣም የሚገርመኝ ነገር ብዙ ጊዜ ወይዘሮ ሰላም ሲጨንቃት፣ አሁን ላይ በተለይ የብሌንን እናት እንደዚህ ህይወቷን አጥፍቻለሁ የሚል አይነት ስሜት ሲሰማ ሲጨንቃ ስትረበሽ ምንድነው የምታደርገው? ብሌን ጋር ነው የምትሄደው። ብሌን ጋር ሄዳ ብሌን ጋር ነው በቃ ሁሉን ነገሯን ማለት ነው የምታወራው። ለእሷ ነው ነገሮቿን በቃ መጨራረሰው ከእሷ ጋር ነው ማለት ነው። እና ይሄ ሁላ የሚያሳየው እኮ ውስጧ እየነገራት ነው። በቃ ውስጧ እየነገራት ነው። ውስጧ በቃ ብሌን እናቷ ትክክለኛ እናቷ ሰላም ማለት ነው ትክክለኛ ልጇ ብሌን እንደሆነች እንደዚህ በቃ ውስጧ እየነገራት ነው እውነት ለመናገር ማለት ነው። እና እሷ ግን ውስጧ እየነገራት ነው። ከላይ ግን መጀመሪያውንም ስትቀበላት ሳታምንባት ቃልን ልጄ ናትኝ እሺ ብላ ተቀበላት። አሁን ግን የሆነ ነገር ስትሆን እንኳን ብሌን ጋር ነው የምትሄደው። ኢቭን እንኳን አይታችሁ ከሆነ ሰላም ተረብሻ ሳሎን ላይ ተኝታ በጣም ተረብሻ ነበረ በባለፈው ማለት ነው። እና በጣም ተረብሻ የሄደችው ቃልን ፍለጋ አይደለም። ልጇ ግን ቃል ነች። ቃል እኮ ሳሎን እሷ ሳሎን ነበረች ወይዘሮ ሰላም፣ ቃል ደግሞ መኝታ ክፍሏ ነበረች። የቃል መኝታ ክፍል ሄዳ እኮ ቅዠቷን እንኳን ማስታገስ ትችላለች አይደለም እንዴ? ልጇን እያወራች ልጇን እያየች እንደዛ አይደለም ያደረገችው። ቀጥታ ሄደችው ወዴት ነው? ወደ ብሌን ክላስ ነው። ብሌን ጋር ሄዳ አብሬሽ ልተኛ ነው ያለችው ብሌንን። ምክንያቱም ውስጧ እየነገራት ስለሆነ ማለት ነው። እኔ የበኃይሉ ውስጥ ግን ምን አይነት ነው? የበኃይሉ ጭካኔ ምን አይነት ነው? እህቱ በዚህ ልክ በቃ ሰላም እኮ አሁን ራሷን እየጠላች ነው ያለችው። ምክንያቱም ያላጠፋችውን ነፍስ አጥፍተሻል አላት። ምንም ያላደረገችውን እንዲህ አድርገሻል አላት። ደነገጠች በጣም ማለት ነው። እና ብሌንም በተደጋጋሚ እትዬ ግን ደህና ነሽ፣ እትዬ ግን ምን ሆነሻን ብትላት ልትነግራት አልቻለችም ማለት ነው። አስባችሁታል? አሁን ላይ እኮ እየተሰማት ያለው ምንድነው? እዚህ ጋር አሁን ብሌን እየተሰማት ያለው ምን ነክቷት ነው እያለች እየተጨነቀች ነው። ወይዘሮ ሰላም ደግሞ እዚህ ጋር እያለች ያለችው እንዴ እናቷን ነው እኮ የእናቷን ህይወት እኮ ነው የነጠቅኩት፣ እናቷን እኮ ነው ያስወገድኩትኝ ማለት በቃ የእናቷን ነፍስ ነው ያጠፋሁት። እንዴት አድርጌ ነው ምንድን ነው መላትኝ? አይ ምንም አልሆንኩም ብሌን ምንም አልሆንኩም። ትደነግጣለች በጣም በተለይ እንደዛ ስትጠይቃት ማለት ነው። በጣም ነው የምደነግጠው። እኔ የምለው ሰላም እኮ እዚህ ጋር ግልጽ እኮ ነው። ሴትዮዋ እኮ አጭበርባሪ ናትኝ አይደለም እንዴ? ሰላም ደግሞ ቪዲዮን አይታለች እኮ። እቺ ሴትዮ ማለትም ወይዘሮ አልማዝ በገንዘብ የተገዛች ናትኝ እንጂ ትክክለኛ የብሌን እናት አይደለችም የሚለውን እኮ ዳጊ አሳይቷታለኝ ለሰላም እንዲሁም ለአልማዝ ራሷ አይታ ሪከርዱን ማለት ነው። እንግዲህ ያኔ ሳክራ ያለ ቃል የተክለፈለፈችው ማለት ነው። ቃል እንግዲህ
ቃል እንግዲህ በእርግጋ ደንግጣ ማለት ነው የምትናገረውን የምትለውን ሁላ ነገር አታውቀውም ሁሉ ነበረ እንደውም ያኔ እና ደንግጣ ነበረ። ማለትም ሪከርዱ ሲሰማ ሪከርዱን ሲከፍተው ዳጊ ሪከርዱን ከፍቶ ይኸው አዳምጪው ሰላም እኔን አታምነኝም? ይኸው እመኝኝ እንዴት አይነት ውሸታም ሴትዮ እንደሆነች እናት ሳትሆን ጭራሽ እናት ነኝ ብላ ነው የመጣችው ብሎ አጋፍጧታል። አይደለም እንዴ? አጋፍጧታል፣ አጋልጧታል። ስለዚህ እቺ የተጋለጠች ሴትዮ አሁን ኦልሬዲ ተጋልጣለች። ኦልሬዲ እናት እንዳልሆነች እኮ ይታወቃል። ዞሮ ግን ህይወቷ አልፏል። እናቴም ባትሆን እሺ የት ናት? እናቴ አይደለችም። ኦኬ ግን እናቴ ባትሆንም እሺ የት ናትኝ ነው እንግዲህ አሁን ጥያቄው ማለት ነው። ትጠይቃለች ብሎ የተፈራው ፈርተው ነው። በእርግጠኝነት ሰላም ፈርታ ነው። ምክንያቱም የሰው ነፍስ ከባድ ነው፣ በእውነት ከባድ ነው። ስለዛ እንግዲህ ፈሩ ማለት እሺ እናቴም አትሁን፣ እሺ እናቴም ባትሆን ግን የት ሄደች? በእርግጥ ምንድን ነው ብለው የዋሿትኝ መጀመሪያ ቤተሰቦቿ ጋር ሄዳለች። በተለይ አስከሬኑን የምር አስከሬን የመሰላቸው ጊዜ የምርም ህይወቷ የጠፋ የመሰላቸው ጊዜ ምን ብለዋታል? እናቴ ስትል መጥታ ማለት ነው ሄደች እኮ ሄደች፣ ወደ ዘመዶቿ ሄደች። እንዴት ነው ጥላኝ የምትሄደው? እኔን ጥላኝ ልትሄድ አትችልም። እንዴት ጥላኝ ሄደች? ደግሞ እኮ ነግራኛለች አይደለም እንደምትጠብቀኝ ብላ ተደናግጣ ነበር። አሁን ላይ ብሌን ጥያቄ የላትም። የት ሄደች ጥያቄ የላትም። ምን ሆነች ጥያቄም የላትም። ምክንያቱም ውሸታም እንደሆነች አውቃታለች። አልማዝ እንደዋሸች ደርሳበታለች። ስለዚህ አልማዝ ስለዋሸች አልማዝ እንደዋሸችም ደግሞ እሷም ስለደረሰችበት ምንም ጥያቄ የላትም ማለት ነው። ምንም ነገር ጥያቄ ነገር የላትም። እና እንግዲህ ግን ያ ጥያቄ ባይኖርም ባይመራዋ ጥያቄ ባይፈጥርባትም አጭበርባሪ ናት። በቃ እሷ በተለይ ሪከርዱን ስታዳምጠው በቃ አጭበርባሪ ናት። ሲነቃባት ሄደች ብላ ነው የሳለችው። ወደ ቤተሰቦቿ ሄደች ሲባልም እንኳንም ሄደች፣ ሲነቃባት ሄደች። እኔ የምለው ብሌን ማለት ነው። እኔ የምለው ቃል ግን ከኔ ምንድን ነው የምትፈልገው እንዴ? ምን አድርጊስ ነው የምትለኝ? በዚህ ልክ እኔን እንደዚህ የምታንገላታኝ ምን አድርጊ ብላ ነው? ከኔ የምትፈልገው ነገር ምንድን ነው እያለች በጣም ነው በቃ አልቅሳ የነበረው ያኔ ራሱ በጣም ነው የገረማት። ቃል ከኔ የምትፈልገው ነገር ቀጥታ አልገባኝም ማለች። እውነትም ነው አይገባም፣ ግራ ነው የሚገባው። እና በጣም ነው የሚያሳዝነው። እና እንግዲህ ምን ሊሆን ይችላል ቀጣይ የሚለውም እንግዲህ ቀጣይ የምናይ ይሆናል። ሳሚ ግን እየፎከረ ነው። ብሌንን ሳይጠልፋት አይቀርም ማለት በቃ ሊያግታት ይችል ይሆን ወይ? ምክንያቱም መቼስ አግቷት ካልሆነ በስተቀር እንዲሁ እያለች ለዳግም የፎከረውን ነገር ማድረግ አይችልም። ለዳግም ምንድን ነው ያለው? አንተ ጋር አሁን ያለችዋን ሴት ታያለህ፣ ከአንተ እንጥቃታለሁ፣ ከአንተ እወስዳታለሁ ነው እያለ እየተገለገለ ያለው ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን ደግሞ በቀጣይ አብረን የምናይ ይሆናልኝ። ድራማው ግን ደስ ይላል። የአቶ በኃይሉ ክፋት ቢደብርም ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን በቀጣይ የምናይ ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ ባይ ተወዳጆች።